ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? እንግዲህ በአሁኑ ሰዓት የዓለማችን እጅግ አወዛጋቢ የሆኑ ክስተቶች በመሰማት ላይ ይገኛሉ። በተለይም ደግሞ የዓለማችን መገናኛ ብዙሃን በአስገራሚ ሁኔታ እየዘገቧቸው ያሉት ወቅታዊ ትንክርታዊ የሆኑ ክስተቶች እንዴት በመጽሐፍ ቅዱስ ይፈተሻሉ ብለን ከፓስተር አለማየሁ ጋር በአሁኑ ሰዓት ተገናኝተናል። እሱ በኋላ ላይ ያወሳናል ስለ ጉዳዩ። እኛ ግን ለማለት የምንፈልገው ይህ የመጨረሻው ዘመን አመላካች የሆኑ ክስተቶች ምንድን ነው ከዛ የምንማረው፣ እንዲሁም ደግሞ ከኛ ምን ይጠበቃል እያልን እንግዲህ እየተጨዋወትን ከፓስተር አለማየሁ ጋር ወደ ጉዳዩ እንሄዳለን። ቀደም ሲል እንግዲህ እንደነገርኳችሁ በዚህ ጉዳይ ላይ መረጃዎችን አሰባስቦ ፓስተር ወደኛ ብቅ ብሏል። መስመር ላይ ተገናኝተናል። መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። ፓስተር እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። ቀን ላይ እንግዲህ አንተም አገልግሎት ላይ ነበርክ። እኔ እናንተ የተካፈልነው አንድ ጉባኤ ነበር። አንተም ግሩም የሆነ የእግዚአብሔርን ቃል ለጉባኤው አካፍልሃል። በጣም በዛ ደስ ብሎኛል። ከዛ ውጪ እንግዲህ አሁን ቅድም ወይ ደግሞ ቀደም ሲል እንደተናገርኩት ወቅታዊ የሆኑ ክስተቶች ተከስተዋል። እነዚህ ወቅታዊ የሆኑ ክስተቶች ትንግርትም ጭምር ነው ይዘው የመጡት። እነዚህ ትንግርታዊ የሆኑ ክስተቶች ምንድን ናቸው በማለት እንግዲህ ከአንተ ጋር እንጨዋወታለን። እስኪ ምንድን ነው ዓለምን አሁን ሰቅሶ የያዘው በጣም አነጋጋሪ የሆነ ክስተታዊ ነገር አለና እስኪ እንደው አካፍለን እስኪ። ምንድን ነው የሚሉት? የጉድ ቀን አይመሽ ነው የብድ ቀን አይመሽ ማላቅም ተረቱ ምን እንደሚባልና የጉድ ቀን አይመሽ ይላሉ። እንግዲህ ጉድ ቀን ማለት ጉድ ሲሆን ያስጨንቃልና ቶሎ ሰዎች መሽቶ እንዲገቡ ወይም ሊያርፉ ይፈልጋሉ። ግን ሀይቶን አይመሽምና ዓለም እንደዛ የሆነች ነው። የጉድ በየቀኑ ጉድ የሚሰማባት ደግሞ ከምጠብቀው ሳይሆን ከማጠብቃቸው ሰዎች ሀገራት ጉድ እየሰማን የምናይበት ዘመንና መሪዎችም እንግዲህ ስንት ጳጳሶች በአንዴ የዓለም ጳጳስ እንደሚሆኑ ባናውቅም ትራምፕ ጳጳስ እሆናለሁ ማለታቸው ዓለምን እያነጋገረ ነው ያለው እና በተለይም ደግሞ የካቶሊክ እምነት ተከታዮች አስቆጥቷል። እንግዲህ በተለይ ትራምፕ ፖፕ ማለትም ፖፕ መሆን እፈልጋለሁ ካሉ በኋላ በኤአይ ምስላቸው የጳጳስ ልብስ ለብሰው የልብሰ ተክህኖ የሚሉትን ለብሰው መታየታቸውና ይህንን ምስል ደግሞ በምስሉ ላይ እንደምናየው እንግዲህ ያጋሩት ሲሆን እሳቸው ብቻ ሳይሆን ዋይት ሀውስ ደግሞ የማህበራዊ ድረገጽ ሚዲያው ማጋራቱ ዓለምን እያነጋገረ ነው ያለው እና እንግዲህ በቅርብ አንዱ አልመዲ ነኝ የሚለው እኔ ጳጳስ ነኝ፣ እኔ የመጨረሻው ነቢይ ነኝ፣ ለሙስሊሞች አልመዲ ነኝ ብሎ ተነስቶ እሱን ዘግበን ሳንጨርስ ከእሱ እያነጋገረን እያለ በተደራጀ መልክ የመጣው እያለ ዶናልድ ትራምፕ የምነካቸው አስብሏል። ግን ይህንን እኮ እንደው ዛሬ እንመልከተው እንጂ ከ3 ቀን በፊት ከአንድ ሲኒየን ጋዜጠኛ ጋር ባደረጉት ቃለ ምልልስ ምን ብለዋል? እኔ የሮም ካቶሊክ ፖፕ መሆን እፈልጋለሁ ብለው ነበረ።
እንደው ከበስተጀርባው እንደው ምን ቢኖር ነው? ምክንያቱም ለምን መሰለ አሁን ሮብ ዕለት ጠቅላላ ምርጫ ስለሚያደርግ የቫቲካን ጉባኤ አዲስ ፖፕ እንመርጣለን ብለው በዝግጅት ላይ ባሉበት ሰዓት ነው እንግዲህ እነዚህ ሁለት ዱብዳዎች የመጡት። አዎ እንግዲህ ምንድን ነው መሰለ ወንድሜ ይልቃል፣ ሆን ብለው ይሁን አውቀው ይሁን ከጀርባው ደግሞ የሆነ ነገር ያለ ይመስለኛል። ዝም ብሎ መቼም አንድ የአገር መሪ ሚዲያ ላይ ወጥቶ ይህንን ይናገራል ወይም ይቀባጥራል ብዬ አላስብም። ግን ምንድን ነው መሰለ አሁን የፖፕ ልብስ ለብሶ መታየታቸው፣ በሶሻል ሚዲያው መዘዋወሩ፣ በአንዳንድ የቴሌቪዥን ጣቢያዎችም ላይ ደግሞ ይህንን በኤአይ የተሰራው ምስል መታየቱ፣ በተለይ የዋይት ሀውስ ማህበራዊ ሚዲያ ድረገጽ ማጋራቱ በካቶሊኩ ማህበረሰብ ዘንድ ከፍተኛ የሆነ ቁጣን የቀሰቀሰው። ካቶሊክ እንግዲህ የዓለም 800 ሚሊዮን ህዝብ በላይ አላት ተብሎ የሚነገርላት ነው። በተለይ ላቲን አሜሪካና አውሮፓ በማጆሪቲ ማለት ይቻላል ላቲን አሜሪካ ከላቲን አሜሪካ ከአውሮፓ አብዛኛው የካቶሊክ እምነት ተከታዮች ናቸው። እና ምንድነው ይህንን ተከትሎ የቫቲካን መንግስትም በለው ያው መንግስትም ስለሆኑ እነሱ የቫቲካን ትምህርት ቤት መግለጫ አውጥቷል። በመጀመሪያ ማዘናቸውን ነው የገለጡት። ምንድነው ፖፕ ፍራንሲስን አባታችንን ቀብረን ገና ሀዘናችንን በቅጡ ሳንወጣ ሳንጨርስ እንዲህ አይነት ነገር መሰማቱና መታየቱ እጅግ በጣም እኛ ቫቲካውያንን ካቶሊኮችን አሳዝኗል የሚል ነው። ሁለተኛው ያነሱት ነጥብ በቅርቡ መከብላይ በፊታችን ሮብ ዕለት የጳጳሳት ምርጫ ሊያደርጉ ዝግጅት ላይ ናቸው እና አባቶቻችን ሱባኤ በገቡበት የጳጳሳትን ምርጫ ለማድረግ ሱባኤ ገብተው ባሉበት ሰዓት የአሜሪካው ፕሬዚደንት በእኛ ላይ እንደዚህ መሳለቃቸው አስቆጥቶናል እና አሳዝኖናል፣ አስቆጥቶናል። ይህ ብቻ ሳይሆን በአስቸኳይ በማህበራዊ ሚዲያቸው እነሱም ዋይት ሀውስ የሚለቀቁት እንዲያነሱ ጠይቃለን ብለዋል። እና እኔ ምንድነው አሳዝኖናል የሚለው ይነሱ የሚለው ብቻ ሳይሆን ይሄ ድርጊት ከጀርባው ምንድን ነው ያለው የሚለውን ነገር እንድንመረምር የሚያደርገን ነው። አንድ የአሜሪካን ፕሬዚደንት ዓለምን እያሽከረከረ ያለ አንድ መሪ አንድ ሃይማኖት ውስጥ ገብቶ እኔ በድግ ብሎ ጳጳስ ነኝ ወይ ደግሞ እኔ ጳጳስ መሆን እፈልጋለሁ ማለቱ አስገርሟል፣ ዓለምን አስገርሟል። እና ይሄ ደግሞ እንዲሁ በቀላሉ የሚታይ ነገር አይደለምና ምንድን ነው እኔ እንደው ትራምፕን ሁሉ ያምራቸው ሲሆን የሚለው ነገር ውስጥ ነው ያለው። ግን ደግሞ ፓስተር እንደው ተጨማሪ ሀሳብ እንድትሰጥ ነው እና እኛ ሰሞኑን መቼም ስንዘግበው የነበረ ክስተትም አለ። አያም ዘ ላስት ፖፕ አያም ዘ ላስት ፕሮፌት እያለ ዓለምን ጉድ ያሰኝ ያውም እኚሁ በህልፈት የተለዩ በሞት የተለዩት የቫቲካኑ ወይ ደግሞ የሮማ ካቶሊክ ጳጳስ ከስርዓተ ቀብር ዕለት የተናገረ ሰው እንዳለ ይታወቃል። አልማህዲ ነኝ ብሎ የተነሳ ለዛ ለምንድን ነው ምላሽ ያልሰጡት? ምክንያቱም ዓለም በጣም ነው በሰፊው እየተቀባበለ የነበረው። ያማ ምን መሰለ፣ ያማ ከጨለማው ስርዓት በተልኮ የተነሳ ሰው እኮ ነው። አሁን እኔ ምንድነው ብዙ በዛ ነገር ላይ ማውራት እንትን ያላልንበት ምክንያት እኔም አንተም እንደምናውቀው በሂደት የምናየው ብዙ ነገር ስላለ ነው፣ ስለምንመለከተው ነው። ያ እኮ በሚሊየን የሚቆጠሩ ተከታዮች አሉት። ተዘጋጅቶ ተደራጅቶ ተልኮ ተቀብሎ ከተልኮ ወይም ከጨለማው ዓለም ተልኮ ተቀብሎ
አንድ ሃይማኖት፣ አንድ ማህበረሰብ፣ አንድ ፖለቲካ፣ አንድ ገንዘብ የሚለውን ለመተግበር የተነሳ ሰው ነው፣ በዓላማ ነው። ያንን እኮ የፖፑን ዓላማ ስለሆነ ፖፑ ከዚህ በፊት ይዘውት ያራምዱት የነበረውን ዓላማ ያራምድ ስለነበረ እሱ ምን ብለው ነው ሊቃወሙት የሚችሉት? በእርግጥ ዘላስት ፖፕ ነኝ ያለው እዛ ጋር ይመረጣል ወይም እሱ ይተካል ማለት አይደለም። ግን አናውቅም። ሂደት አንዳንድ ነገሮች ምን ይጠይቃሉ መሰለን? ፕሪዲክት ከማድረጋችን በፊት ጊዜ የሚጠይቁ ጉዳዮች፣ ጊዜ የሚመልሳቸው፣ ዘመን የሚመልሳቸው መልሶች አሉ፣ ሰው ሊመልሳቸው የማይችል። አንደኛ ይሄ ሰውዬ ፖፑ ከሞቱ በኋላ ነው የተነሳውና የተገለጠው፣ አደባባይ ላይ የወጣው፣ ሚዲያዎች የተቀባበሉት እና ለምን በዚህ ሰዓት ሆነ ነው አንዱ። ለምን በዚህ ሰዓት ይሄ ሰውን መግለጥ ተፈለገ? ብቻውን እንዳልሆነ ያስታውቃል። ከጀርባ ያለውን ድርጅት አንድ ግለሰብ ከምፓኒ የሌለው ፋብሪካ የሌለው የሆነ ድርጅት ያልነበረው ሰውዬ ዝም ብሎ የሳተላይት ጣቢያ የተለያዩ ነገሮችን ለሀገር እንኳን አሁን ኢትዮጵያ እኮ የቴሌኮም እንኳን ሳተላይት ጣቢያ የለንም እንደ ሀገር ስትመለከተው። ይሄ ሰውዬ ከየት አመጣው ይሄ ሁሉ የሚለው የዳርክ ሶሳይቲው ማህበረሰብ ከጀርባው እንዳለ በደንብ ትኩረትን ወስዷል ማለት ነው። ምክንያቱም በቀናት ልዩነት ነው ዶናልድ ትራምፕ ይህን ነገር ያደረጉትና የዓለምን ትኩረት ወስዷል ማለት ነው። አመላካች ይመስለኛል። ወስዷል። ለምን አይወስድም? ለምንድን ነው መሰለህ? ቡዲውም ተነስቶ እንስማማለን ሲለው፣ ሂንዱም ተነስቶ እንስማማለን ሲለው፣ እነዚህ ደግሞ በኤዥያ እኮ ከፍተኛ ማህበረሰብ የያዙ እምነቶች ናቸው። ቀላል የምትለው አይደለም። ሌላውም የሙስሊም ኢማሞች ከደገፉት ይህ ሰውዬ ነገ ለዓለም ያሰጋል። ነገር ግን የዶናልድ ትራምፕ እንደዛ ማለታቸው ምኞት ይሁን ፍላጎት ይሁን መሳለቅ ይሁን በካቶሊካውያን ላይ ወይ ከጀርባቸው ደግሞ ሌላ ተልእኮ ይኖረው የምናውቀው ነገር የለም። ግን ካቶሊክ ቫቲካን ያለችው ምንድን ነው? አይሳለቁብን ነው ያለችው። በእኛ ላይ እንድትሳለቁ አንፈልግም የሚል ነው። በአስቸኳይ እንዲያነሱ ጠይቀዋል። ያነሱታሉ አያነሱትም የሚለውን ደግሞ በሂደት የምናየው ነገር ይሆናል። የዚህኛው ግን የአልመዲ ግን ምንድን ነው? እምነት ተቋም ነው። ሚዲን ሪሊጂየስ ፒስ ኤንድ ላይት ነው የሚል ስም ያለው የተደራጀ ስም ያለው ተከታዮች ያሉት አስተማሪዎች ከጀርባው ያሉት በፋይናንስ በምን የተደራጀ ተቋም ነው ይሄኛው። ይሄንን ለምን ዓለም ልታራግብ አልፈለገችም ካልከኝ፣ እንዴት ነው ዓለም የራሷን የምታራግበው? የራሷን ለምን ታራግባለች? ገብቶሃል? ድረገጽ አለው። በድረገጹ ብዙ ተከታዮች እያፈራ ነው በአሁኑ ሰዓት። ባርኮዱን በመጫን ብዙ ሰዎች ወደ ዚህ እምነት እየተቀላቀሉለት ነው። ለምን የምታራግበው አለ? ገብቶሃል? ገለጡት። በቃ እኛ ነን ይሄንን ቻሌንጅ ማድረግ ያለብን፣ ህዝባችንን ማንቃት ያለብን፣ ትውልዱን ማንቃት ያለብን። እንደዚህ አይነትም ነገር መጥቷልና ፕሊስ ተጠንቀቁ ማለት ያለብን እኛ ነን እንጂ እነሱን ሊያራግቡት አያስፈልጋቸውም። ለዚህ ነው እንደዚህ ልልህ ያልኩት። ስለዚህ መንፈሳዊ ዓለም ላይ አንድ ምዕራፍ ሽግግር እየተካሄደ እንደሆነ ይሰማኛልና አው ምን መሰለህ ወንድሜ ይልቃል፣ ሰይጣን ዓለምን እያለማመደ ነው ያለው። በተለያየ መንገድ ያለማመዳል። ይህንን ልናውቅ ያስፈልጋል። በተለያየ መንገድ እንድንለምደው የተፈለጉ ነገሮች አሉ። አሁን ለምሳሌ በኤአይ በኩል በክሪፕቶ ከረንሲ በተለያዩ ነገሮች በአርቲፊሻል ኢንቴሊጀንሱ በተለያየ መንገድ የአውሬውን ሀሳብና አጀንዳ ማራመድ ይፈለጋል። ያንን ደግሞ እንድንለማመደው ይፈለጋል። ስሙዝ እንድናረገው ቀለል እንድናርገን
እንድናየውና በቀላሉ ትውልድ ጎርፎ ወደዛ እንዲገባ ይፈለጋል። ስለዚህ ያንን ነገር ነው ያለው። እንግዲህ ደግሞ በነገው ዕለት የተለያዩ ነገሮችን ይዘን እንመጣለን። በነገው ዕለት ደግሞ ብዙ ነገሮች አሉ ይዘን የምንመጣቸው። አድማጮቻችን ወደኋላ ደግሞ ሄደት ብለው እነዚህ አሁን የምናወራቸው ነገሮች የት ጋር እንደተጀመሩ ማየት ይችላሉ፣ መመልከት ይችላሉ ብዬ አስባለሁ። ግን ከእግዚአብሔር ቃል አንድ ስፍራ ላካፍልና ልጨርስ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ ይላል። ጳውሎስ ጢሞቴዎስን ብዙ ጊዜ ሲመክረው እንመለከታለን፣ መንፈሳዊ ልጁ ስለሆነና ጳውሎስን ደግሞ በአገልግሎት ያሰማራው ከጌታ ቀጥሎ ሐዋርያው ራሱ ጳውሎስ ስለሆነ በተለይ ይሄ የመጨረሻውን ዘመን በማስመልከት ብዙ መመሪያዎች ሲሰጠው እንመለከታለን። እንግዲህ አንድ የሚነግረው ምንድን ነው? በሕያዋንና በሙታን መካከል የሚፈርዳል፣ ሊፈርድ ይመጣል። ፍርድ አለ ማለት ነው። በሕያዋንና በሙታን ሊፈርድ ባለው ጌታ በጌታ እንግዲህ በሕያዋንና በሙታን መካከል ምን አለ? ፍርድ አለ። ዓለም ያበቃላታል። ዓለም ፍጻሜ አላት፣ ጅማሬ አላት፣ ፍጻሜ አላት። ጅማሬና ፍጻሜ የሌለው የኔና ያንተ ጌታ ብቻ ነው። ጅማሬና ፍጻሜ የለውም። እሱ ነገርን ጀመረ፣ እሱ ግን ጅማሬ አልነበረው። ግን ሊፈርድ ይመጣል፣ ይገለጣል። በሚገለጥና ይላል በመንግስቱ እመክርሃለሁ። የሚገለጥ ነው። እንኳን በዚህ ነው እኛ ንቁ ቀኑ ደርሷል የምንልበት ዋና ምክንያታችን ይሄ ነው። የሚገለጥ ነው። የሚገለጥ ነው። ይገለጣል ጌታ። እንኳን ይሄ ለዚህ ነው አሁን ቀድም የተናገርናቸው ምልክቶች የምናይበት ዋና ምክንያት ጌታ ሊገለጥ በደጅ ስለደረሰ ነው። ሰዓቱ ስለደረሰ ነው። ሰዓቱ ሲደርስ ሁሉ ይቅበዘበዛል፣ ይመሰቃቀላል። ለምን? ዓለም ምጥ ውስጥ ትገባለች። ለምን? የጌታ የኢየሱስ ክርስቶስ መምጣት ሰዓት ስለደረሰ ነው። ሐዋርያት ሥራ 10:42 ላይ ምን ይላል? ለሕዝቡ እንድንሰብክና በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን ይላሉ። ፍርድ አለ ማለት ነው። አሁን ብዙ ጊዜ ሰዎች ምንድን ነው ምጽአት የለም የሚሉ አሉ። እኔም አንተም ብዙ ስለገጠመን ማለት ነው። ምጽአት የለም፣ የምን ምጽአት ነው የምታወሩት ይላል። ምጽአት ብቻ አይደለም፣ ፍርድ አለ። በፍርድ ዙፋን ፊት እንቆማለን። ስራችን ይመዘናል። ጳውሎስ እንደውም ሲናገር በቆሮንቶስ ውስጥ ምንድን ነው የሚለው? በምን እንደምታንጹ ተጠበቁ ነው የሚለው። በአገዳ ነው? በገለባ ነው? በምንድን ነው የምታንጹት? የምታንጹትን ሕንጻ የምታንጹትን ነገር ወቁ ይላል። በእግዚአብሔር በዛ በመጨረሻው ቀን እንዳይቃጠል። ለዚህ ነው ፍርድ እንዳለ ሲያመለክተን በራሱ ጳውሎስ ይህንን የሚነግረን። ሁለተኛ ጢሞቴዎስ 4:8 ላይ ደግሞ ምን ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ ይህንን የጽድቅ ጻድቅ ፈራጅ የሆነውን ጌታ ያን ቀን ለእኔ ያስረክባል፣ ደግሞ መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም ብሎ ይናገራል። ይገለጣል። ፍርድም ደግሞ እንዳለ እንደሚገለጥ ልናውቅ ያስፈልጋል። ይህ የምጣር መጀመሪያ ስለሆነ ዓለም ላይ ገና ብዙ ጆሮን ጭው የሚያደርጉ ነገሮች እንሰማለን። ተጽፏል እኮ ትሰማላችሁ ተብሎ ጆሮን ጭው የሚያደርጉ ነገሮች እንሰማለን። አንደኛ ጢሞቴዎስ 6:14 ላይ ደግሞ ምን ይላል? ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ
ያለ አዳፋ እና ያለ ነቀፋ ሆነ ትእዛዙን ጠብቅ። ያለ ምን? ያለ አዳፋ ያለ ነቀፋ ሆነ ትእዛዙን ጠብቅ። ልንጠብቅ እንዴት እንጠብቅ? ያለ አዳፋ ሆነን። ለምን? ቀኑ ደርሷል። አሁን ሰይጣን እኮ እየተራወጠ ነው። ብዙዎችን ወደ ጨለማ ይዞ ለመሄድ እየተራወጠ ነው። ብዙዎችን ለማሳት እየተራወጠ ነው። የተመረጡትን እንኳን ሳይቀር ለማሳት እየተራወጠ ነው ያለው። ልንነቃ ያስፈልጋል። ማቴዎስ 5:21 ላይ ደግሞ አንድን እንኳ አድሎ ሳታደርግ እነዚህን ያለ ማዘንበል እንድትጠብቅ በእግዚአብሔርና በጌታ በኢየሱስ ክርስቶስ በተመረጡትም በመላእክት ፊት እመክርሃለሁ እያለ ይናገራል። 6:13 ላይ ደግሞ ሁሉን በሕይወት የሚጠብቅ በእግዚአብሔር ፊት በጴንጤናዊም በጲላጦስ ዘንድ መልካምን መታመን በመሰከረው በክርስቶስ ኢየሱስ ፊት አዝሃለሁ ብሎ ይናገራል። ስለዚህ እኛ ወገኖች ይሄ አይደለም ገና ፖፕ ገና እኔ ነኝ የመጨረሻ ነቢይ ገና እኔ ነኝ ምናምን ሳይሆን አገራችንም ላይ እንደዚህ አይነት የሚሉ ሰዎች ሊመጡ ይችላሉ። ይህን በዓለም ዙሪያ ሊከሰት ይችላል። ይህንን ልናውቅ ያስፈልጋል። ጦርነት ብቻ አይደለም፣ የመሬት መናወጥ ብቻ አይደለም፣ ሰደድ እሳት ብቻ አይደለም፣ አውሎ ነፋስ ብቻ አይደለም፣ ወጀብ ብቻ አይደለም። እንዲህ አይነት አስተምህሮቶች፣ ምኞቶች፣ የተለያዩ ነገሮች ሊከሰቱ ስለሚችሉ እኛ ግን በእግዚአብሔር ቃል ላይ እንድንበረታ የእግዚአብሔርን ቃል ከእግዚአብሔር ቃል ጋር እንድንጣበቅ በቃሉ ሕይወታችንን እንድናንጽና በዚህ ሁሉ ጸንተን እንድንቆም እኔም በጌታ ፍቅር የምወዳችሁ እህቶቼና ወንድሞቼ እዚህ ፕሮግራም ተከታታዮች እመክራችኋለሁ። ጸንተን እንቁም እላለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ አይነሳ። ይህንም ፕሮግራም በተቻላችሁ መጠን ላይክ እና ሼር ሰብስክራይብ አድርጉ። በገንዘቦቻችሁ ደግሞ እንድትደግፉን በጌታ ፍቅር እጠይቃለሁ። በአውሮፓ፣ በአሜሪካ እንዲሁም ደግሞ በካናዳ፣ በአውስትራሊያ የምትገኙ እዛ ምስሉ ላይ ቁጥሮች ያልፋል። ጎፈንድሚ ያለ በጎፈንድሚ እንድትደግፉንና በሚወት ባለ ሁኔታ ከዚህ በተሻለ ሁኔታ እናንተን ማገልገል እንድንችል አብራችሁን እንድትሆኑ በጌታ ፍቅር ጠይቃለሁ። ተባረኩልኝ። መልካም ምሽት። ቀን የሆነበት ቦታ ላይ መልካም ቀን። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር፣ እውነት ነው፣ ጆሮን ጭው የሚያደርግ ነገር ትሰማላችሁ ይላል። በሌላ ቦታ ደግሞ ከምትሰሙት ተጠበቁ ይላል። አንድ ጥያቄ እንደ ምጽአቱ አዋጅ ነጋሪ አገልግሎት መጠየቅ ፈለግኩኝ። ውድ አድማጮቻችን፣ ቤታችንን በምን ላይ ነው የመሰረት ነው? በአሸዋ ላይ ነው ወይስ በአለቱ ላይ? ምክንያቱም በአሸዋ ላይ የተመሰረተ ማንኛውም ነገር ቅድም ፓስተርም ጠቅሶታል። በአገዳ የተመሰረተ ማንኛውም ቤትም ይሁን ምን አውሎ ነፋስ በመጣ ጊዜ ኃይለኛ ጎርፍን በመጣ ጊዜ ጠራርጎት ነው የሚሄደውና ነገር ግን በአለት ላይ የተመሰረተ ማንኛውም ነገር ጠንካራ ስለሆነ ማዕበሉም አውሎ ነፋሱም ይዞት አይሄድም በቀላሉ። ስለዚህ ራሳችንን እየመረመርን በምን ላይ ነው መሰረት ያለው ብለን ራሳችንን እንጠይቅ እንደ ምጽአቱ አዋጅ ነጋሪ አገልግሎት መጠየቅ እንወዳለን። በጣም እግዚአብሔር አብስቶ ይባርክ ፓስተር። እጅግ በጣም ጥሩ የእግዚአብሔርን ቃል አካፈልከን፣ ለሕይወታችን መልእክት እንዲሆን አካፍለህናልና እግዚአብሔር አብስቶ ይባርክ ማለት ትወዳለሁ። እንግዲህ ውድ አድማጮቻችን እንደሰማነው ነው እንግዲህ መረጃው ያው ከእናንተም ምላሽ ያስፈልጋል። ይህን ፕሮግራም ደግሞ ለወዳጅ ዘመድም ደግሞ እንዲሁ እንድታካፍሉ በጌታ ፍቅር እንጠይቃለን። እንዲሁም ደግሞ በየጊዜው የምናቀርባቸውን መልእክቶች እንድታገኙ ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ደግሞ ተሳታፊ እንድትሆኑ አስተያየታችሁንም በዛ በአስተያየት መስጫ ክፍል እየገባችሁ አስተያየታችሁን እንድትሰጡ እናበረታታለን።
የዛሬው ምሽት መልእክትና መረጃችን ይህንን ይመስላል። እንደ እግዚአብሔር ፈቃድ ከሆነ በነገው ዕለት ደግሞ ሌላ መረጃና መልእክት ይዘን የምንመጣ ይሆናል። እስከዚያው ድረስ መልካም ምሽት ይሆንላችሁ። ደህና አደሩ። እንደሆነባችሁ ደግሞ መልካም ውሎ እንዲሆንላችሁ እኔ እመኛለሁ። ሻሎም። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት መልካም